ተብያለሁ እና እንደው እንግዲህ ግን እንዴት አድርጌ ልቀይረው እና ለመቀየር እስከማልችል ድረስ ነው። ምክንያቱም እግዚአብሔርን በብዙ ነገር ያየሁት በጸሎት ስለሆነ እና ለመቀየር አልችልም። እና ሁለተኛው በሚሽን ላይ ነው የማገለግለው ያው ወንጌል ተልእኮ በመለከት እና ስለዚህ በተለይ በዚህ ሀሳብ ላይ በጸሎቱ ላይ እናተኩራለን። ጌታ ከፈቀደ እዚህ ያለው ሁሉ ኃይለኛ ጸሎተኛ እስከሚሆን ድረስ የጌታ መንፈስ እያንዳንዱን በእነዚህ ቀናት ውስጥ እንደሚያገኝ ፕሮሚስ እንደሚያደርግ አምናለሁ። እና ስለ ጸሎት ጥቅም የሚጸልዩ ሰዎች ናቸው የሚያውቁት፣ የሚጸልዩ ሰዎች ናቸው። በጸሎት እግዚአብሔር የባረካቸው ሰዎች ናቸው። የጸሎትን ትርጉም በትክክል በጸሎት ቦታ የተረዱ ሰዎች ናቸው እና የሚያውቁትና ስለዚህ እግዚአብሔር እናመሰግናለን። ሌላው ለምንድን ነው ብትሉ በጣም የሚገርማችሁ ነገር ከደቡብ የመጣን ሰዎች ነን። የደቡብ ወጣቶች ብንሆንም ስለ አባቶቻችን ስናይ እና ያቺ ምድር የደቡብ ምድር ሙሉ በሙሉ የጨለማ ምድር፣ አጋንንት የወረሳት ምድር እና በጥንቆላ በመተት በአስማት በሁሉ ነገር የተተበተበች ምድር እና ቅድመ አያቶቻችን የተሰቃዩባት ምድር ከአጋንንት የተነሳ ማለት ነው። ግን እነዛ አባቶቻችን እንዴት አድርገው ነው ያንን ጨለማ የገፈፉት ብትሉ በጸሎት እና ሌሊቱን በሙሉ እየጸለዩ ነው። እኔ አንዳንድ ጊዜ ይነግሩኛል፣ አንዳንድ ጊዜ 7 ጊዜ በቀን በአንድ ሌሊት ተነስቼ ጸልይ ነበር የሚሉ አባቶች አሉ። 7 ጊዜ 5 ጊዜ ቢያንስ 3 ጊዜ አንድ ሰው አንድ አባት ተነስቶ ይጸልያል እና በዛ ጸሎት እግዚአብሔር ጠረገ። ክብር ለጌታ ይሁን። ለእኛም ደግሞ ብዙ በር ወጣልን እና ዛሬ ደግሞ እያንዳንዳችሁ አንዳችሁ ሳትቀሩ እንደዛ የምትሉ ይመስለኛል። እግዚአብሔር እዚሁ እንኳን ደቡብ አፍሪካ ያለውን በር የከፈተልኝ ሌሎች ጸልየውና እኔም ጸልዬ ነው በሩ የተከፈተልኝ ብላችሁ እንደምትናገሩ አምናለሁ። እውነት ውሸት? እውነት ነው አይደል? ጸልያን ነው በሮቻችን የተከፈቱልን፣ አስጸልያን ነው የወጣ ነው። ጸሎት እንግዲህ በጣም አስገራሚ ስራዎችን የሚሰራ ነው። በሌላው በኩል ደግሞ ጸሎት የማይገባበት ምንም ነገር የለም። ጸሎት የማይገባበት ምንም ነገር የለም እና ትዳር ቢባል ጸሎት ቁልፍ ነገር ነው። ቤተ ክርስቲያን ቢባል ጸሎት ቁልፍ ነገር ነው። ጌታ በፈቀደ ይሁድለት እሱ ላይ ነው የምናተኩረው እና ሁሉም ነገር ብትሉ ለእድገት ቢባል ለህይወት ለመንፈሳዊ ህይወት ቢባል ለመጋቢነት ቢባል ለሚሽን ቢባል እና ለሁሉ ነገር ጸሎት ቁልፍ ነው። ስለዚህ ጸሎትን በምንም ነገር ከምንም ነገር ልንነጥለው ልናወጣው አንችልም፣ ስለ መንፈሳዊነት ካነሳን ዘንድ። ስለዚህ በጸሎት ላይ ማተኮር በጣም ወሳኝ ጉዳይ እንደሆነ እንትን ለማለት ነው። ለምንድን ነው በጸሎት ላይ የሚለው ያንን ሀሳብ ለእናንተ እንትን ለማለት ነው እና በሌላ በኩል ደግሞ በጣም ትልቁን ነገር እንትን ልል እፈልጋለሁ። የሚገርማችሁ ነገር ሁል ጊዜ ጸሎትን አይታችሁ ከሆነ ከጸሎት ተከትሎ የእግዚአብሔር መንፈስ ሲመጣ ነው የምናየው እና የእግዚአብሔር መንፈስ ሁል ጊዜ ጸሎትን ተከትሎ ይመጣል። ለምሳሌ ጥንቷን ቤተክርስቲያን እንኳን ስናይ በአንድ ልብ ሆነው ለጸሎት ይተጉ ነበር ይላል። ወደ መንፈስ ቅዱስ እንደወረደ እናያለን። ከዛች ቀን ጀምሮ የቤተክርስቲያን ታሪክ ያለፈው 2000 ዘመን በሙሉ የጸሎት ታሪክ ነው የሆነው። ያ ማለት የቤተክርስቲያን ህልውና ኑሮዋ ከጸሎት ጋር ነው። ጸሎት ሲቀር ደግሞ እና ብዙ ነገር ወይም ሁሉም ነገር እንደቀረ እናያለን እና ጸሎትን ችላ ማለት ዋናውን ነገር ችላ ማለት ነው ከመንፈሳዊነት እና ዋናውን ነገር ችላ ማለት ነው እና ሰይጣን የመጨረሻ ስጋቱ ምንድን ነው? የሚጸልይ ህዝብ ማየት ነው። የምትጸልይ ቸርች ማየት የመጨረሻው ስጋት ነው። የመጨረሻ ደስታው ደግሞ ቤተክርስቲያን ጸሎት አቆማ ስታይ በሌላ ነገር ቢዚ ስትሆን ማየት ደስታው ነው። በጣም ደስ ይላል። ጸሎት ቀርቶ በሁሉ ነገር በሁሉ ነገር በጣም ሲሳካልን በጣም ደስ ይላል። ምክንያቱም ሁሉንም ነገር ስለሚያበቃ ስለሚያደርግ ማለት ኮላፕስ ስለሚያደርግ ማለት ነው እና ያው ብዙዎች ታሪክ የምታነቡ ታውቃላችሁ። የአውሮፓ ቸርች ዛሬ ኦልሞስት ሞታለች። ባትጠፋም ኦልሬዲ ወደ መጥፋት እየመጣች ነው።
እንደ ሚድል ኢስት እንደ ሰሜን አፍሪካ እየጠፋች የመጣች ምንድነው ምክንያቱ ቢባል ታላላቅ የጸሎት ሰዎች የነበሩባት ምድር ነበረች አውሮፓ ማለት በጣም ትልልቅ ንቅናቄዎች በዓለም ላይ በተለይ ከሪፎርሜሽን ጀምሮ የተነሳው በአውሮፓ እና እግዚአብሔር የሚያስገርም ስራ ነው ሰራው። ግን አሁን ሙሉ በሙሉ እየጠፋ ሁሉ ነገር እያበቃ እና የማርቲን ሉተር ቸርች አሁን የተመሳሳይ ጾታ ጋቢዎች የጌዮች ቤተክርስቲያን ሆኗል ሲባል ሰምቻለሁ። በጣም አዝኛለሁ። እና አንድ እዛ የነበረ ወንድም ነግሮኛል። እኔም አንድ ጊዜ ጀርመን የሄድኩ ጊዜ ያንን ቸርች እጃ አይቻለሁ። ኦልሬዲ ሙዚየም ሆኖ ነበር። አሁን ደግሞ ሰይጣን ያንን እንትን አድርጎ እንደዛ እንደሆነ ሰምቻለሁ። እኔ ግን በነበርኩ ጊዜ ሙዚየም ነው የሆነው። ግን የሚያሳዝነው ነገር ምንድነው የአውሮፓ ቸርች የሚገርማችሁ ያ ሁሉ ትልልቅ የሚሽን ንቅናቄ የተሐድሶ ንቅናቄ በማርቲን ሉተር የሪቫይቫል ንቅናቄ በጆን ዊስሊ የሚሽን ንቅናቄ በሃድሰን ቴለር የተነሳ ሁሉ በጸሎት ነበር። አሁን ግን ጸሎት ቆመ፣ ቸርች ሞተች። አብዛኛው ቸርች አሁን መስጊድ ሆኗል ወይም ወደ ሌላ ነገር ነው። በጣም የሚያስፈራ እና አሜሪካ መሆን እንደዚህ የሆነ ነው። በእነዚህ ቀናት እንነካካለን ይሄንን። ስለዚህ ለምንድን ነው በጸሎት ላይ ፎከስ የምናደርገው? ስንጸልይ ምን አልኩት? እሺ ካልጸለይ እኛ እንሰራለን ማለት ነው። እንግዲህ በሌላ በኩል ምን ማለት ነው? ካልጸለይን እኛ እንሰራለን ስንል በጣም የሚያሳዝነው እግዚአብሔር ስራ ያቆማል ማለት ነው። እግዚአብሔር ዝም ይላል ማለት ነው። እግዚአብሔር ስራ ያቆመ ማለት ሁሉ ነገር ይቆማል ማለት ነው። ከዛ በኋላ ደግሞ ያበቃል። ይሄ ነው በጣም ከባድ አስፈሪ ነገር ነው። እና እንግዲህ ደቡብ አፍሪካ ያላችሁ ቅዱሳን ከዚህ በፊት እንዴት ይጸልዩ እንደነበረ አሁን ደግሞ እንዴት እየጸላችሁ እንዳላችሁ እንግዲህ ያው እናንተ ናችሁ የምታውቁትና ያው ቆም ብለን ትንሽ እንድናይ ነው። እና ስለዚህ በጸልያን እግዚአብሔር ደስታ ምክንያት እንድንሆን ባለመጸለይ ደግሞ እንዳንጎዳ ባለመጸለይ እግዚአብሔርም እንዳያዝን እና ለሌላም ደግሞ አሳልፎ እንዳይሰጠን መጠንቀቅ በጣም አስፈላጊ ስለሆነ ነው። እና ዛሬ ግን ከእናንተ ጋር የማሳልፈው ስለ አንድ ትልቅ የእግዚአብሔር ሰው ነው። እንደዚህ ብያለሁ ርዕሱ ዛሬ ከእናንተ ጋር እንትን ለማለት የልጅነታችን አምላክ እስከ ሽምግልናችን ይመለካል የሚል ነው። የልጅነታችን ዘመን አምላክ እስከ ሽምግልናችን ይመለካል። በእንደዛ ብንል ጥሩ ነው። የልጅነታችን ዘመን አምላክ እስከ ሽምግልናችን ይመለካል በሚለው ሐሳብ ስለ አንድ ሰው ዛሬ ምሽት ላይ ስለ አንድ ሰው እናያለን። እና ይሄ ሰው ደግሞ ልክ እንደናንተ በባዕድ ምድር የነበረ ሰው ነው እና ትልቅ ተምሳሌት ሊሆንልን የሚችል ሰው ስለሆነ ይህንን ሰውዬ የዚህ ሰውዬ ታሪክ እንመለከታለን። ግን ጌታ እንድናገረን አጭር ጸሎት እንጸልያለን። ቅዱስና የተፈራ ሕያውና ዘላለማዊ የሆንክ አምላካችን እግዚአብሔር በዚህ ሰዓት በልጅ በክርስቶስ ኢየሱስ ስም ስምህ የተባረከ ይሁን። ስምህ ከፍ ከፍ ይበል። ተመስገን፣ ተባረክ፣ ተወደስ፣ ተመለክ። ክብር ሁሉ ከዘላለም እስከ ዘላለም ለአንተ ብቻ ይሁን። እኛ ዝቅ እንላለን፣ አንተ ግን ከፍ ከፍ በል። እግዚአብሔር አባታችን ሆይ ዛሬ በዚህ ምሽት እግዚአብሔር ወደ ከበረው ዙፋን ፊት መተናልና እባክን እግዚአብሔር መጥተህ ተናገረን። እኔም ደግሞ መናገር እንድችል ዘንድ እግዚአብሔር አባት አፌን በቃል ክፈት። መንፈሴ ደግሞ ባለመከልከል በዚህ ስፍራ ላይ እግዚአብሔር አባታችን በመካከላችን እንድገኝ እንጸልያለን። ድምፅህን አሰምተህ ልትናገረን እግዚአብሔር ዝም እንዳትለን በጌታ በኢየሱስ ስም እንለምናለን። መናገር ለሚገባይ ሁሉ እንድትናገር እንጸልያለን። ክብር ሁሉ ለአንተ ይሁን። ከፍ ከፍ በልልን። ተመስገን በጌታ በኢየሱስ ስም አሜን። ሁላችንም ወደ ዳንኤል ትንቢተ ዳንኤል ምዕራፍ 1 እንሄዳለን። ትንቢተ ዳንኤል ምዕራፍ 1 እንሄዳለን። ከዛ በኋላ ማለት ባለን ጊዜ አንዳንድ ሀሳቦች እናያለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። ከቁጥር 1 ጀምሮ ቶሎም ብዬ ላንብብ ወደ ሐሳቡ ወደ ኋላ ስለምንመጣ
ይሁዳ ንጉሥ ኢዮአቄም በነገሰ በ3ኛው ዓመት ከባቢሎን ንጉሥ ነቡከደነጾር ወደ ኢየሩሳሌም መጥቶ ከበባት። ጌታም የይሁዳን ንጉሥ ኢዮአቄምን ከእግዚአብሔር ቤት ዕቃ ከፍሎ በእጁ አሳልፎ ሰጠው። እርሱም ሰናዖር ወደ ምድር ወደ አምላኩ ቤት ወሰደው። ዕቃውንም ወደ አምላኩ ግምጃ ቤት አገባው። ንጉሡም ነውር የሌለባቸውና መልካሞቹን በጥበብ ሁሉ የሚያስተውሉትን እውቀትም የሞላባቸውን ብላቴኖች አስተዋዮች የሆኑትን በንጉሡም ቤት መቆም የሚችሉትን ብላቴኖች ከእስራኤል ልጆች ከነገሥታቱና ከመሳፍንቱ ዘር ያመጣ ዘንድ የከለዳውያንንም ትምህርትና ቋንቋ ያስተምሯቸው ዘንድ ለጃንደረቦቹ አለቃ ለአስፈንዝ ነገረ። ንጉሡን 3 ዓመት ያሳድጓቸው ዘንድ ከዚያ በኋላ በንጉሡ ፊት የቆሙ ዘንድ ከንጉሡ መብል ከሚጠጣውም ጠጅ በየዕለቱ ድርጓቸውን አዘዘላቸው። ከእነዚህም መካከል ከይሁዳ ልጆች ዳንኤልና አናንያ፣ ሚሳኤልና አዛርያ ነበሩ። የጃንደረቦቹ አለቃ ስም አወጣላቸው። ዳንኤልም ብልጣሶር፣ አናንያም ሲድራቅ፣ ሚሳኤልም ሚሳቅ፣ አዛርያም አብደናጎ ብሎ ጠራቸው። ዳንኤልም በንጉሡ መብልና በሚጠጣው ጠጅ እንዳይረክስ በልቡም አሰበ። እንዳይረክስም የጃንደረቦቹን አለቃ ለመነ። እግዚአብሔርም በጃንደረቦቹ አለቃ ፊት ለዳንኤል ሞገስንና ምሕረትን ሰጠው። የጃንደረቦቹን አለቃ ዳሪክንም መብሉንና መጠጡን ያዘዘላቸውን ጌታዬን ንጉሡን ይፈራለሁ፣ በዕድሜ እንደናንተ ካሉ ብላቴኖች ይልቅ ፊታችሁ ከስቶ ያየ እንደሆነ ከንጉሡ ዘንድ በራሴ ታስፈርዱብኛላችሁ አለው። ዳንኤልም የጃንደረቦቹን አለቃ በዳንኤልና በአናንያ በሚሳኤልና በአዛርያ ላይ ሾሞን ወይምዳርን እኛን ባሪያዎችን 10 ቀን ያህል ትፈትነን ዘንድ እለምንሃለሁ። የምንበላው ጥራጥሬ የምንጠጣው ውሃ ይስጡ። ከዚያም በኋላ በእኛ ፊትና ከንጉሡ መብል የሚበሉትን ብላቴኖች ፊት ተመልከት። እንዳየውም ሁሉ ከባሪያዎች ጋር የወደድከውን አድርግ አለው። ይህን ነገራቸውን ሰምቶ 10 ቀን ፈተናቸው። ከ10 ቀንም በኋላ ከንጉሡ መብል ከበሉ ብላቴኖች ሁሉ ይልቅ ፊታቸው አምሮ ሥጋቸውን ወፍሮ ታየ። ሜልዳርንም መብላቸውን የሚጠጡትን ጠጅ አስቀርቶ ጥራጥሬውን ሰጣቸው። ለእነዚህም ለ4ቱ ብላቴኖች እግዚአብሔር በትምህርትና በጥበብ ሁሉ እውቀትና ማስተዋልን ሰጣቸው። ዳንኤልም በራእይና በሕልም ሁሉ አስተዋይ ነበረ። እነርሱም የገቡ ዘንድ ንጉሡ ያዘዘው ቀን በተፈጸመ ጊዜ የጃንደረቦቹ አለቃ ወደ ነቡከደነጾር ዘንድ አገባቸው። ንጉሡም በተነጋገራቸው ጊዜ ከብላቴኖቹ ሁሉ እንደ ዳንኤልና እንደ አናንያ እንደ ሚሳኤል እንደ አዛርያ ያለ አልተገኘም። በንጉሡም ፊት ቆሙ። ንጉሡም በጠየቃቸው በጥበብና በማስተዋል ነገር ሁሉ በግዛቱም ሁሉ ከሚኖሩ የሕልም ተርጓሞችና አስማተኞች ሁሉ እነርሱ 10 እጅ የበለጡ ሆኖ አገኘባቸው። ዳንኤልም እስከ ንጉሡ እስከ ቂሮስ መጀመሪያ ዓመት ተቀመጠ ይላል። እሺ ምዕራፍ 2 አንድ ገጽ ክፈቱና ምዕራፍ 2 ቁጥር 9 ሕልምን ባታስታውቁኝ አንድ ፍርድ አለባችሁ። ጊዜውን ለማሳለፍ የሐሰትን የተንኮልን ቃል ልትነግሩኝ አዘጋጅታችኋል። ስለዚህ ሕልሙን ንገሩኝ፣ ፍቺውንም ማሳየት እንድትችሉ አውቃለሁ አለ። ከለዳውያኑም በንጉሡ ፊት መልሰው የንጉሡ ነገር ያሳይ ዘንድ የሚችል ሰው ከምድር ላይ የለም፣ ከነገሥታት ታላቅና ኃይለኛ የሆነ እንደዚህ ያለ ነገር የሕልም ተርጓሚን አስማተኛ ከለዳዊን አልጠየቀም። ንጉሡ የሚጠይቀው ነገር የቸገረ ነው። መኖሪያው ከሰው ጋር ካልሆነ ከአማልክት በቀር በንጉሡ ፊት የሚያሳየው ማንም የለም አሉ። ስለዚህም ንጉሡ ተበሳጨ፣ እጅግ ተቆጣ። የባቢሎንንም ጠቢባን ሁሉ ያጠፋ ዘንድ አዘዘ። ትእዛዝም ወጣ። ጠቢባን ይገሉ ዘንድ ጀመሩ። ዳንኤልንና ባልንጀሮቹን ይገሉ ዘንድ ፈለጓቸው። ከዛ በኋላ ዳንኤል ጥያቄ እንደጠየቀ እናያለን። ሰዓት ለመቆጠብ ቁጥር 18 እንደዚህ ይላል። በዛን ጊዜም ዳንኤል ወደ ቤቱ ሄደ። ዳንኤልም ባልንጀሮቹ ከቀሩት ከባቢሎን ጠቢባን ጋር እንዳይሞቱ ስለዚህ ምስጢር ምሕረትን ከሰማይ አምላክ ይለምን ዘንድ ነገሩን ለባልንጀሮቹ ለአናንያ፣ ለሚሳኤል፣ ለአዛርያ አስታወቃቸው። የዛን ጊዜም ምስጢሩ በሌሊት ራእይ ለዳንኤል ተገለጠለት። ዳንኤልም የሰማይን አምላክ አመሰገነ ካለ በኋላ ይቀጥላል። ምዕራፍ 6 ምዕራፍ 6 ዳርዮስም በመንግስቱ ሁሉ ዘንድ እንዲሆኑ 120 መሳፍንት በመንግስቱ ላይ ይሾም ዘንድ ወደደ። መሳፍንቱም ሂሳቡን ያመጡላቸው ዘንድ ንጉሡ እንዳይጎዳ 3 አለቆች በላያቸው አደረገ። ከነዚህም አንደኛው ዳንኤል ነበረ። ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንቱ በለጠ። ንጉሡም በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ። የዛን ጊዜ አለቆቹ መሳፍንቱ ስለ መንግስቱ በዳንኤል ሰበብ ይፈልጉ ነበር። ነገር ግን የታመነ ነበርና ስህተትና በደል አልተገኘበትምና በእርሱ ላይ ሰበብና በደል ያገኙበት ዘንድ አልቻሉም። እነዚህ ሰዎች ከአምላኩ ሕግ በቀር
በዚህ ዳንኤል ላይ ሌላ ሰበብ እናገኝበት አለ ይላል እና ጌታ ይባርካችሁ። እና ይህንን ክፍል ስለ ዳንኤል ነው እና ስለ ዳንኤል ምንድነው ርዕሴ በሉልኝ? የልጅነታችን ዘመን አምላክ እስከ ሽምግልናችን ይመለካል። እስከ ሽምግልናችን ይመለካል። ይሄ እንግዲህ ጸሎቴ ነው። እኔ እግዚአብሔር ይመስገን እንግዲህ እና አሁን ወደ ሽምግልናው እና እንግዲህ ትንሽ ጠጋ እያልኩ ነው። እድሜን እንግዲህ የሚገምት ሰው ካለ ስንት ነው ትላላችሁ? የኔን እድሜ ማነው ሰባ ያለው? እሺ ልክ ነው። 69 ነኝ የሚገርም እና እንዴት እንደገመት ግን ገርሞኛል። እና ምንድነው እንግዲህ ያው እና አይዟችሁ ድካም አልጀመረኝም። ከ70 ዓመት በኋላ ድካም አይደል ያለው መጽሐፍ ቅዱስ። እኔን አልጀመረኝም እንግዲህ እግዚአብሔር ይመስገን። እና ዳንኤል የሚገርማቸው ነገር ትንሽ ታሪኩን ለማጥናት ሞክራለሁ እና ምዕራፍ 1 ላይ ዳንኤል እድሜው 15 ዓመት ነው። ምዕራፍ 1 ላይ ዳንኤል እድሜው 15 ዓመት ነው። ምዕራፍ 1:20 ላይ ደግሞ እድሜው 18 ዓመት ነው። ምዕራፍ 1:18 ላይ ወይም 1:20 ላይ ምዕራፍ 1 ከቁጥር 20 ላይ ከ3 ዓመት ዩኒቨርሲቲ ትምህርት በኋላ ማለት ነው እና 18 ዓመት ሆኖ ግን የሚገርማችሁ ምዕራፍ 6 ቁጥር 1 ላይ ዳንኤል እድሜው 99 እና ይህንን በደንብ በታሪክ እንትን ያው ማስረጃ ላሳያችሁ እችላለሁ። ዳሪዮስ የተባለ ሰውዬ 521 ዓመት ዓለም ላይ የነበረ ሰው ነው። የፋሪስ መንግስት ሰው ነው እና ዳንኤል እንትና ደግሞ የተባለው ሰውዬ በ15 ዓመቱ ወደ ግብፅ ሀገር እንደሄደ ነው። በ620 ነው ዳንኤል የተወለደው እና በዚህ ጊዜ ዳንኤል 99 ዓመቱ ነው። ግን በ99 ዓመቱ ቤተ መንግስት ላይ እንዴት እንደነበረ ትንሽ ግራ የሚያጋባ ነው። እንግዲህ በዛን ጊዜ እንግዲህ እግዚአብሔር እድሜንም ጥንካሬንም ፊዚካልን እግዚአብሔር ፊት አድርጎኛል። እንግዲህ ጌታ በፈቀደንም እንደ ዳንኤል እንግዲህ 99 ዓመቴ ላይ ወንጌል አገለግላለሁ ብዬ አስባለሁ። ለእግዚአብሔር ከስያሜ 99 ማለት እኮ ትንሽ ነው አይደል? ከዛ 30 ዓመት ማለት ነው። 30 ዓመት ለብዙ እንትን አይደለም እና እንግዲህ ያን ግሌ በሉኛ እና ማለት ጌታ እንግዲህ ካኖረን እንግዲህ ሙሴ በ120 ዓመቱ ላይ በቃ አይኑ አልፈዘዘም፣ ጉልበቱ አልደከመም። በቃ እና እግዚአብሔር ሊወስደው ስለፈለገ ነው እግዚአብሔር እንጂ አንዳንድ ጊዜ እግዚአብሔር እንደዛ ያደርጋል። ያ ትልቅ ነገር አይደለም። ፕሊዝ ወደ ዋናው ፖይንት እመለሳለሁ እና ከዚህ እንደው መንግስተ ሰማይ ስትሄድ እና ያው ሰው የሚመኛቸው ሰዎች አሉ። 3 ሰዎች በጣም እፈልጋለሁ ከሰዎች መካከል ማለት ነው። አንደኛው ሙሴ ነው፣ ሁለተኛው ዳንኤል ነው፣ ሶስተኛው ጳውሎስ ነው። በቃ ይሄ በቃ ዘ ቶፕ በቃ ፌቨራይት ናቸው ማለት ስፒሪቹዋሊ በጣም ሙሴ ምንድነው የምለው እግዚአብሔርን ፊት ለፊት እንዳነጋገረ ፊት ለፊት እንዳወቀው አፍራትም እንዳነጋገረ እንደ ሙሴ ያለ አልተገኘም ይላል ዘዳግም ላይ። ያ በጣም የተለየ ሰው ነው እና በቃ ከነዛ ጋር መኖር በጣም የተለየ ነው። እና ዳንኤል ደግሞ በጣም የሚገርም ሰው ነው። ህይወቱ፣ ታሪኩ፣ ጠቅላላ ነገሩ በጣም የሚገርም ነው። ይገርማችኋል ኢራን ወደሚባል ሀገር ሄጄ ነበር የዛሬ 8 ዓመት አካባቢ። ኢራን ማለት ወደ ዳንኤል ቤተ መንግስት እና የነ አርጤክስስ የነ ዳሪዮስ የነ ቂሮስ ያን ሁሉ ቤተ መንግስት እያየሁ ሙስሊም ነበር ቶል የሚያደርገኝ you know the man named Daniel was here in your country, do you have any idea? wow እስከ ዛሬ ለኢራን ከፍተኛ ገቢ የሚያስገኘው የዳንኤልን መቃብር ለመጎብኘት የሚመጣ ህዝብ ነው አለ። ስለዚህ ለኢራን ምድር የትልቁ የሀብቱ ምክንያት ዳንኤል ነው አለ። ጌታው ስሙ ይባረክ። 2500 ዓመት አልፎ
እና በሞቱ እንኳን ሳይቀር በጣም የሚገርም ነው። እና እንደዚህ አይነት አስገራሚ ነገር እግዚአብሔር በሰዎች ህይወት የሚሰራ ነገር በጣም የሚገርም ነው። አጋጣሚው ግን ቱር ለማድረግ በቱሪዝም ቪዛ ነው አክቹዋሊ ለመንፈሳዊ ጥላት ያደረኩት፣ ግን ሳላገኝ ነው የመጣሁት። እና በጣም የሚገርም ነው። ከ2500 ዓመታት አልፈዋል። ግን ስቲል እንኳን ሞቶ እንኳን ተጽዕኖ ምን አይነት ትልቅ ተጽዕኖ ይፈጥር እንደነበረ እንመለከታለን። እና በጣም የሚገርም ነው። እና ይሄ ዳንኤል እስከ በሽምግልናው ዘመኑ እንኳን ስለነበረው በተለይ ምዕራፍ 6 ላይ ወረድ ብላችሁ የምታዩት ዛሬ ሞር የማካፍላችሁ ነገር በጣም የሚገርመኝ ነገር ነው። በጣም የሚገርመኝ ነገር ነው። ያ ነገር በጣም ይሞግተኛል፣ ህይወቴን ይሞግተኛል። እና ለእግዚአብሔር ሕዝብ ይሄንን የኔን ህይወት የሞገተውን ነገር ማስተላለፍ እፈልጋለሁ፣ እንድቀርለት እፈልጋለሁ። ለእኔ ቢሆንልኝስ? እኔ በጣም የሚገርማችሁ ነገር በህይወቴ ላይ በጣም የሚገርመኝ ነገር ምንድን ነው? ለራሴ ማለት ነው። ለራሴ በጣም የሚሞግተኝ የሰዎች ህይወት ነው፣ የመንፈሳውያን ህይወት ነው። ህይወታቸው፣ ኮሚትሜንታቸው፣ እንደገና ደግሞ ለእግዚአብሔር ያላቸው መንፈሳዊ ድፍረታቸው በጣም ቻሌንጅ ያደርገኛል። እና አንዳንድ ጊዜ ዋይናት እኔስ እነርሱም መጽሐፍ ቅዱስ ሲናገር ኤልያስ እንደዚህ ነበር እና ኤልያስ እንደኛው ምን ነበር ነው የሚለው? ሌላ ፍጡር አይደለም፣ ሰው ነበር። በቃ ሰው ሆኖ ነው እንደዛ የሆነው። ስለዚህ እኛም እኮ ሰዎች እግዚአብሔር ብረዳን ሌሎቹ እንደሆኑት መሆን እንችላለን የሚል ነገር ያ ቻሌንጅ ያደርገኛል የምላችሁ ይሄ ነው። ዛሬም የማካፍላቸው ነገር እነዚህም ሰዎች በቃ እነዚህ ሰዎች እንደኛው ሰው ናቸው። ይሄም ሰው እንደኛው ሰው ነው። ግን እግዚአብሔር የረዳው ለምንድን ነው? ያው ኮሚትሜንቱ ነው፣ ለእግዚአብሔር ያለው መሰጠቱ ነው፣ ለእግዚአብሔር የወሰነው ውሳኔ ነው፣ አቋሙ ነው፣ ጥንካሬው ነው፣ መንፈሳዊ ጥንካሬው ነው ያንን ያደረገው። ስለዚህ ያንን እንትን እንላለንና እና በጣም የሚገርም ነገር ነው። ከዛው ለምን ዛሬ እዚህ ቁጭ ብዬ እነዚህ ሰዎች እንደመጡ አላውቅም። በጣም ይገርመኛል። እኔ ድሮ ልክ የዛሬ 53 ዓመት የዛሬ 53 ዓመት አንድ ሰው እኔን ያስተምረኝ ነበር። እና አንድ ሰው ያስተምረኝ ነበር መንፈሳዊ ትምህርት፣ ደቀ መዝሙር ያደረገኝ ሚስተር ሜ የሚባል ፈረንጅ አለ። ያ ሰው በቃ በጣም ኤነርጄቲክ ነው። የእግዚአብሔርን ቃል ያስተምራል። እኔ 450 ተማሪ አለ። ከዛ ውስጥ እኔ ነበር ደቀ መዝሙር ያደረገኝ ነበር። ለእኔ ብቻ ሰዓቱን አቃጥሎ የትምህርት ቤቱ ዳይሬክተር ነው፣ አስተማሪ ነው። ግን ለእኔ ሰዓት ያጠፋ ነበር፣ ያስተምረኝ ነበር። በጣም ይገርመኛል። እኔ በጣም ይደነግጣለሁ። ያለው ኤነርጂው የሚገርም ነው። ለእኔ ለአንድ ሰው ሲያስተምር ለትልቅ ጉባኤ እንደሚያስተምር ነበር ኤነርጄቲክ ሆኖ ያወራ የነበረው። በጣም ይገርማል። ኮሙኒዝም ሶሻሊዝም ኢትዮጵያ ገባና ከዛ ወደ ሌላ ሀገር ሄደና ከ29 ዓመት በኋላ ተገናኘ። ከ29 ዓመት በኋላ ተገናኘ። እንደ አጋጣሚ አሜሪካ ሄጄ ተገናኝተ ያ ኤነርጂው እንዳለ ነበር። የሚገርም ያ ኃይሉ እንዳለ ያ ለጌታ የነበረው እንደው ምን አግኝቶ በቃ እንባውን ሊያቆም አልቻለም። በቃ ደስታ እንግዲህ መንግስተ ሰማይ ሳልሄድ አንተን አየሁ ብሎ በጣም እንትን አለ እና በጣም ገረመኝ። ምክንያቱም ምንድን ነው ገረመኝ? ያ ድሮ በልጅነት ያየሁት መንፈሳዊ ሙቀቱ፣ መንፈሳዊ ድሪቭነሱ በቃ ያ ነገር በጣም ነው ገረመኝ። በእውነት በጣም ነው ገረመኝ። እና ያ ብቻ ደግሞ አይደለም። ሰሞኑን ደግሞ ስልክ ደውዬ የመጨረሻ ልጅ አሜሪካ ሄዶ ነበርና እሱ ጋር ነበር። ለአጋጣሚ በዋትስአፕ ቪዲዮ ሳይ ያ ኤነርጂ አሁንም ደግሞ አለ። አሁን 80 ነው ያ የነበረው ኤነርጂ አሁንም አለ። ገረመኝ። በቃ ናፈቀኝ። እግዚአብሔር አባታችሁ ነው እንግዲህ ካረክ ላይ ቀን ከመጀመሪያው እስከ ፍጻሜ ድረስ ያንተ ፍቅር በውስጣችን እየነደደ እየተቃጠለ ሳይበርድ አሜን ማለፍ ይሆንልን። በቃ ሳይበርድ በምንም ነገር በቃ እድሜ እያለፈ ዘመን እያለፈ ሲሄድ እና በጣም የሚገርም ነው። ሌላው ደግሞ እሱን አሁን የነገርኳችሁን ሰዎች ብዙዎች አታውቁትም። ሁለተኛው በጣም የሚታወቁ ሰው አለ፣ ዶክተር ሃይ ብራንት የሚባሉ የምታውቁ አላችሁ። ፓስተር በየታውቀዋለህ እና ፕሮፌሰር ታውቀዋለህ? እና በጣም የሚገርም ነው። ሃይ ብራንት የሚባሉ ሰውዬ የዛሬ 50 ዓመት ጉራጌ ምድር ሚሽነሪ የነበሩ ናቸው። ያን ጊዜ እሳቸው ምንድነው ሚሽነሪ ሆነው ሳር ቤት ሰርተው ነበር ወንጌል ይሰሩ የነበረው። አሁን ጉራጌ የሚባለው ሀገር በሙሉ በእሳቸው ነው ወንጌል የገባው የጀመረው ማለት ነው። ያን ጊዜ 7 ሰው አሰልጥነው
እነሱ ደርግ ሲያስወጣቸው 7 ሰው ሰልጥኗቸው ወጡ። በቃ ከዛ በኋላ ወደ አሜሪካ ሀገር ሄደው ከዛ ወደ ጋና ወደሚባል ሀገር ሄደው እንትን አሉና እኔ የዛሬ 82 የዛሬ 35 ዓመት እና ባሌ የሚባል ሀገር ነበርኩና የኢትዮጵያ ቃለ ሕይወት ወጣቶች ተብሎ ወላይታ ተሰብስበን እኔ እስከ ዛሬ ድረስ አልረሳም ያስተላልፉ የነበረው መልእክት ጌታው በምድር ላይ እንዲያነሳው አለ እንደ ብዬ በጣም እንትን ነበር እና ያው ልጅ ምን አይነት ናፍቆት እንዳለው ታውቃላችሁና እና ከዛ በኋላ ደግሞ ከዘመናት በኋላ ደግሞ እንደገና እኔና ሌሎች 9 ይዘው 10 ሰው ሆነን ይህን ነገር ይዘው ሚሽነሪ አድርገው ይዘው ሄዱ። በእውነት በቃ በጣም ትንንሽ ልጆች ሆነን በቃ ከሳቸው እንማር ነበር። የነበራቸው ትልቅ ነገር ኢምፓክት ያደርጉን ነበር በእኛ ላይ ሚሽነሪ ሆነን ሳይሆን እንደ ኢየሱስ ደቀ መዛሙራቸው አድርገው ያስተምሩን ነበር እና እንትናቸው በጣም ኢምፓክት ያደርጉን የነበረው ነገር ይገርመኝ ነበር። ይገርማችኋል ሰሞኑን እና ኦንላይን ላይ አንድ ነገር አየሁና እሳቱ እንዳይጠፋ የሚል ትምህርት ሰሜን አሜሪካ ውስጥ ላሉ የኢትዮጵያ ቃለ ሕይወት አገልጋዮች በሙሉ ትምህርት ያስተምሩ ነበር። እሳቱ እንዳይጠፋ ጌታ ይባርክ መቼም ጌታ ይባርኮት መቼም በእርሱ ውስጥ ያለው እሳት እስከ ዛሬ ያልጠፋምና ለሚያድገው ትውልድ እሳቱ እንዳይጠፋ የሚል በጣም ነው የቀናው። አሁን በጣም አርጅተዋል። በቃ እንትን ብሏል። እንትናቸውን ሳይራሱ እንትን ብሏል። ግን እሳቱ እንዳይጠፋ በቃ ናፈቁ። እንግዲህ ይሄ ነገር ወደ እኔ መጣና እኔም ዛሬ በዚህ ልባርካችሁ ነው። እሳቱ አይጥፋ እስከ ፍጻሜ ድረስ እስከ መቼ እንድትቆዩ ይህ መለኮታዊ እሳት ሰማያዊ እሳት እግዚአብሔር በውስጣችን ያስቀመጠው እሳት አረ በምንም አይሄድ በምንም አይጥፋ። የብዙዎች እሳት ጠፍቷል። የብዙዎች እሳት በተለያየ ነገር ጠፍቷል እና የአንዳንዶች በምቾት ጠፍቷል። የአንዳንዶች አገር በመቀየር ጠፍቷል። የአንዳንዶች በብዙ ነገር ውስጥ በማለፍ በተለያየ ነገር ጠፍቷል እና እሳቱ እንዳጠፋ ቢከርፉል እናንተ ኢትዮጵያውያን። አሁን እሳቸው ወደ ሞት እንትን እያሉ ናቸው። ምናልባት ወደ መቶዎቹ እየተጠጉ ሊሆን አላውቅም ብቻ እና እሳቱ እንዳይጠፋ ለኛ እንትን ሉ ነበርና እዚህ እንግዲህ እሳቱ ስላልጠፋበት ሰው ነው። እንግዲህ እሳቱ ስላልጠፋበት ሰው አብረን የምንካፈለው ነገር አለ እና የልጅነታችን ዘመን አምላክ እስከ እርጅናችን በእኛ ላይ እግዚአብሔር በእኛ ላይ ያስቀመጠው እሳት ሳይጠፋ እንደ እየቀጠለ እንዲሄድ ምክንያት የሚሆኑ ነገሮችን ዛሬ የምናየው። ምክንያት የሚሆኑ ነገሮች ምንድን ናቸው? እና ምዕራፍ አንድን ወደ ኋላ ብለን ስንመለከት እና ዳንኤል ከጓደኞቹ ጋር እናያለን። ዳንኤል ከጓደኞቹ ጋር የምንመለከተው አንደኛ ስማቸው ሲቀየር ነው የምናየው። እና ቅድም ብያችኋለሁ ወደ ታሪኩ እንትን ውስጥ አልገባም። አንድ ነገር ብዬ ግን ልለፍ። ይቅርታ አንድ ጊዜ ነገር ብዬ ልለፍ። ዳንኤል 13 ነገስታትን በአይኑ አይቷል። 3 መንግስታት ውስጥ ኖሯል። አንደኛ በእስራኤል ምድር ነው የኖረው። ሁለተኛ በምርኮ አገር በባቢሎን ምድር ነው የኖረው። ሶስተኛ ምዕራፍ 6 ላይ የምታዩት በፋሪስ ሀገር የዛሬ ኢራን፣ ባቢሎን ማለት ኢራቅ ነው የዛሬ ፋሪስ ማለት የዛሬ ኢራን ማለት ነው። በእነዚህ በሶስቱ አገሮች ነው የኖረው። እነዚህ 3ቱ አገሮች ቀላል አይደሉም እና እሱን ወደዛ ነገር ልመጣ ብዬ ነው። እና ዳንኤልን ስንመለከት ዳንኤል ምንድነው 15 ዓመት በኖረበት ዘመን ነው መንፈሳዊ ነገር በሙሉ በህይወቱ የተቀረጸው። በ15 ዓመት ሆኖ የተቀረጸው 15 ዓመት ውስጥ ሲቀረጽ ግን ምንድነው የቀረጸው ብትሉ ይገርማችኋል። በዳንኤል ህይወት ውስጥ ኢምፓክት የፈጠሩ 3 ሰዎች አሉ። ትልቅ ተጽዕኖ የፈጠሩ 3 ሰዎች አሉ። አንደኛውና የመጀመሪያው ኤርሚያስ ነው። ነቢዩ ኤርሚያስ። ነቢዩ ኤርሚያስ አልቃሻው ነቢይ ይባላል። ታላቅ የጸሎት ሰው ነው። ዳንኤልና 3ቱ ጓደኞች እንደገና ደግሞ ሕዝቅኤል የሚባለው ነቢይ 4ቱም የዳንኤል ደቀ መዛሙርት ናቸው። በተለይ በምንድነው ደቀ መዝሙር ያደረጋቸው? በጸሎት ነው ደቀ መዝሙር ያደረጋቸው። ኤርሚያስ በጣም የሚጸልይ ሰው ነው። እግዚአብሔርን ቃል የሚናገር ነቢይ ነው፣ ግን በጣም የሚጸልይ ሰው ነው። ግን በጸሎት ነው ደቀ መዝሙር ያደረገው። ትልቅ ነገር ነው ኢምፓክት ያደረገው። እና ሁለተኛው በእርሱ ህይወት ተጽዕኖ የፈጠረው የተሃድሶ መሪ የነበረው ኢዮስያስ
የሚባል ሰውዬ ነው። ኢዮስያስ የሚባል ሁለተኛ ነገሥት ምዕራፍ 21 22 እና 23 ላይ የምታገኙት ትልቅ የተሃድሶ ሰው ነው። ትልቅ ተሃድሶ ማለት የእግዚአብሔር ቤት ቅድስና ያደሰ ሰው ነው። ከዚህ የተነሳ በዳንኤል ሕይወት ውስጥ ቅድስና ተቀርጾ እንዲቀርብ ምክንያት ሆኗል። እና ሶስተኛ ደግሞ ወላጆቹ ናቸው። ሶስተኛ ወላጆቹ ናቸው። በጣም መንፈሳዊ ወላጆች ናቸው። ዳንኤል ብለው ስለው ምን ማለት ነው? ዳንኤል ማለት እግዚአብሔር የፍትህ አምላክ ማለት ነው። እግዚአብሔር የፍትህ አምላክ ማለት ነው። ይህ ማለት ምንድነው? ፍትህ ተበላሽቶ ስለነበረ፣ መንፈሳዊነት ተበላሽቶ ስለነበረ እግዚአብሔር ዳኛ ነው ብሎ ያወጡት ምክንያት ያላቸው። ስለዚህ እነዚህ በሙሉ በዳንኤል ሕይወት ላይ ኢምፓክት አድርገዋል። ዛሬ እኔ ስለራሴ ስለናንተ በተለይ ከደቡብ ስለመጣችሁ ሕይወት ወገኖች በእኛ ሕይወት ውስጥ ተጽዕኖ ስለፈጠሩ አባቶቻችን ጌታ እየተባረከ ይሁን። ደካም ያትበሉ በደንብ የሚያንብልሽ ስለማን ነው አልኩት? ተጽዕኖ ስለፈጠሩ አባቶቻችን፣ ወላጆቻችን፣ እናቶቻችን እና እዚህ መካከል ብዙዎቻችሁ በጣም የምትጸልይ እናት አለችን የምትሉ ትኖራላችሁ። እኔ ቤተክርስቲያን ውስጥ አቶ ዘውዴ የሚባሉ እረኛ እንደገና አቶ አሸቦ የሚባሉ የቤተክርስቲያን መሪ ነበሩ። ይገርማቸዋል። ያልተማሩ ናቸው፣ ግን የተሰጡ ሰዎች ናቸው። እኔን እጄን አስተምሮ እየኮረኮሙ እየገረፉኝ ሀሁ ያስተማሩ ቃሉን ያስተማሩ እነርሱ ናቸው። ሳላውቅ ግን እግዚአብሔር አገልጋይ አድርጎ አስቀረኝ። ከእነርሱ ውስጥ የተላለፈው ነገር ደካማ የሚመስል ግን ወደ እኔ ኃይለኛ ሆኖ አለፈ። ክብር ለጌታ ይሁን። ስለዚህ እግዚአብሔርን አመስግኑ። ስለማን ታመሰግናላችሁ? ስለ ፓስተሮቻችሁ እግዚአብሔርን አመስግኑ። ስለ ሰንዴይ ስኩል አስተማሪዎች እግዚአብሔርን አመስግኑ። ሳታውቁ በእናንተ ሕይወት ውስጥ ኢምፓክት ስላደረጉት ደካማ የሚመስሉ ግን ትልቅ ነገር የፈጠሩ አባቶች አሉ። ስለ እነርሱ እግዚአብሔር ይመስገን። እኔ ስለ አጥቢያ ቤተክርስቲያን እናልኩ ስለ ገጠሯ ቤተክርስቲያን በጣም ይገርመኛል። እና ከእነርሱ መጣውን እንዳለ ሀብዬ ይቀበል ነበርና እኔ አሁን በተለያየ መድረክ ላይ ስቆም በእናንተ መድረክ በዚህ መድረክ ልቆም የማልችል ሰው ነኝ። ነገር ግን እግዚአብሔርን አመሰግናለሁ። ከነዛ ውስጥ የመጣው ነገር በእኔ ሕይወት ውስጥ ትልቅ ነገር አድርጓል። ክብር ለጌታ ይሁን። ስለዚህ እነዚህ ሰዎች ያስተማሩት ትልቅ ነገር አለ። ስለዚህ እነዚህ ሰዎች ናቸው። ከነዚህ ሰዎች መካከል ዳንኤል ከልጅነቱ እስከ እንትን እንዲመጣ ያደረገው ነገር እና ሶስት ትልልቅ ነገሮችን ልተውላችሁ እፈልጋለሁ። ሶስት ነገሮችን እፈልጋለሁ። እስቲ ሁላችሁም ዳንኤል ምዕራፍ 1 ቁጥር 8ን ተመልከቱ። እና ዳንኤልም በንጉሱ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ። እንዳይረክስም የጃንደረቦቹን አለቃ ለመነ። እግዚአብሔርም በጃንደረቦቹ አለቃ በፊት ለዳንኤል ሞገስንና ምሕረትን ሰጠው። የጃንደረቦቹ አለቃ ዳንኤልን መብሉንና መጠጡን ያዘዘላችሁ ጌታዬን ንጉሱን ይፈራለሁ። በዕድሜ እንደናንተ ካሉ ከብላቴኖች ይልቅ ፊታችሁ ከፍቶ ያየ እንደሆነ በንጉሱ ዘንድ በፊቱ በራሴ ታስፈርዱብኛላችሁ አለ። ዳንኤልን የጃንደረቦቹን አለቃ በዳንኤልና በናንያ በሚሳኤልና በዛራ ላይ የሾመውን ሜልዳርን እኛም ባሪያዎችን 10 ቀን ያህል ምን ታደርገን ዘንድ ትረበትነን ዘንድ እለምንሃለሁ። የምንበላውን ጥራጥሬ የምንጠጣውን ውሃ ይስጡን። ከዛም በኋላ የእኛ ፊትና በንጉሱ መብል የሚበሉትን ብላቴኖችን ፊት ተመልከት፣ እንዳየውም ሁሉ ከባሪያዎች ጋር የወደድከውን አድርግ አሉናል። በጣም የሚገርም ነው። የመጀመሪያው ምንድነው? የቅድስና አቋምና ውሳኔ ነው። ይደግማለሁ። የመጀመሪያው የቅድስና አቋምና ውሳኔ። እስቲ በሉ እስቲ ሁሉ ሰው እንድል ይፈልጋለሁ። እንደገና እንደገና ክብር ለጌታ ይሁን። ክርስትናን ከልጅነት እስከ ሽምግልና ሊያዘልቅ የሚችለው ምንድነው? አረ ሁላችሁ በልኮ ነው እያልኩ ያለው። ታዘዙ። እሺ አይዛችሁ አላዛችሁም፣ ግን ታዘዙ። በጌታ ስም እለምናችኋለሁ። እሺ ቅድስት ክርስትናን ከልጅነት እስከ ሽምግልና ዘላቂ እንዲያደርግ የሚያደርገው ነገር ምንድነው? የቅድስና አቋምና ውሳኔ ነው። በአጠገብ ያለው ሰው ሰምተሃል ወይ? ምንድን ነው የተባለው? በል እስቲ አንዱ ለሌላው ይበል እስቲ። የመጀመሪያው ምንድን ነው? የምን አቋም? እንደገና በል እስቲ አንድ ጊዜ እንደዚህ ትላላችሁ። የቅድስና አቋምና ውሳኔ በል እስቲ አንድ ጊዜ
ክርስትናዬ እምነቴ ከልጅነቴ እስከ ሽምግልና እንድዘልቅ ያደርጋል። አሜን አሜን። ቅድስናችን በአገር ይወሰናል ይወሰናል ወይ? በሁኔታ ይወሰናል። ዳንኤል እንደዚህ ያለ በንጉሱ መብልና መጠጥ እንዳይረክስ በልቦ አሰበ። በቃ ያ ማለት he made up his mind ነው ብለው እንግሊዘኛው ደስ ይላል እና he determined ይላል። ሌላው ደግሞ እንግሊዘኛው የተለያየ ቨርዥን አለው። he determined ወሰነ፣ ቅድስናዬ አይበከልም ማለት በርኩሰት አይቀየርም ማለት። ዳንኤል ገና ከልጅነቱ ለቅድስና የነበረው አቋም በጣም ጠንካራ ሆነ። እኔ አንድ ነገር እነግራችኋለሁ ቅዱሳን፣ በእውነት በጣም ስለምወዳችሁ። እኔ ደግሞ ይሄ እንትኔ በጣም መጥፎ ነው። ይሄ ባህርዬ ስል ምን ማለት ነው? for some reason ኢትዮጵያዊ የሚለውን ህዝብ በጣም ይወዳል። አላቅም ለምን እንደሆነ ግን አላቅም። ኢትዮጵያ የሚባለው ነገርና ኢትዮጵያዊ የሚባለው በጣም ነው የሚወደው። ይሄ እውነት ነው በጌታ ፊት እና አሜሪካ ሀገር ላይ እኔ እንደው ብዙ እድል ተሰጥቶኝ ነበር። እንደው ዶክተሬቴን ጨርሼ እዛ እንድቀር ብዙ እንትን ነበር። እግዚአብሔር ነው ደግሞ ኢትዮጵያ ሄዳለ። በቃ ኢትዮጵያ እና እዛ ሀገር ቢቀር ኖሮ መኪና እየነዳው ምን የመሰለ ቤት ተሰጥቶኝ ኖር ነበር። ነገር ግን ኢትዮጵያ ውስጥ በእግሬ እየሄድኩ እግዚአብሔር ይመስገን በእግሬ እየሄድኩ በቃ እንደውም በጣም ገርማችኋል። አንድ ቀን እና ቸርች መጣሁና አረ እግዚአብሔርን አመስግነው። እኔ እኮ እግዚአብሔር እንደው ረድቶኝ ነው ካናዳ ሀገር ላይ ቅር ተብዬ እምቢ ብዬ ነው የመጣሁት ስል የመጨረሻ ልጅ በእናቱ ጎን ነበርና እናቱን እንድድ መጥቶ ደግሞ ጀምዶ አርጎ ያወራል እንዴ እኛ ወስዶ ለራሱ አይመጣም። ከፍቶት ይለዋል። በቃ ያንለ በቃ ዝም ብሎ ይመጣል። በቃ ይችላል። ግን ደግሞ እግዚአብሔር ሰጠው። አሁን ካናዳ ሀገር ነው የምኖረው። ምኞቱን እግዚአብሔር ሰጠው እና ኢትዮጵያዊን በጣም እንትን እላለሁ ማለት ኢትዮጵያን በጣም ነው የሚወዳት እና ለምንድን ነው አላውቅም። እግዚአብሔር ደግሞ ዓላማ አለው። ጌታን አመሰግናለሁ። እና በዛ ሀገር ምንድን ነው ያው በእግር ብንሄድም ያው የኢትዮጵያን ችግር ታውቃላችሁና እና በጣም የሚገርም ነው። እና በዚህ በአገሬ በኢትዮጵያ በሚኖርበት ሰዓት ላይ አንዱ የማስተምረው ትምህርት ይሄ ነው። እኔ ደግሞ አንድ ነገር እያልኩ ነኝ። ለኢትዮጵያውያን እግዚአብሔር ቅድስናን አይደንቲቲያቸው ያርግላቸው። አሜን አሜን አሜን። እግዚአብሔር መታወቂያ ያርግላቸው። አሜን። እኔ አንድ ምርቃት ነው የምመርቀው። እግዚአብሔር ከፈረንጅ ይለያችሁ፣ ከህንዳዊ ይለያችሁ፣ ከደቡብ አፍሪካዊ ይለያችሁ፣ አረ ከመላዊ ይለያችሁ። ቅድስና የእናንተ አይደንቲቲ ይሁን። አሜን አሜን። በጌታ በኢየሱስ ስም አረ አሜን 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 በላ አሜን አሜን። ይለይህ እግዚአብሔር አሜን አሜን። አብረ ከሚሰራ ይለይህ፣ በሱቅ በሚሰራበት ይለይህ፣ መኪና ሲሰነዳ ይለይህ። አረ አሜን አሜን አሜን። አረ ፓስተር፣ ወንጌላውያን፣ ዘማሪያን we are unique። ዘማሪ ገዝ we are unique። አሜን። እየሸቃቀጥን አንሰብክም፣ እየሸቃቀጥን እያምታታን አንሰብክም። እግዚአብሔር የምናመልከው አምላክ የተለየ አምላክ ነው። እኔ አምላካችሁ እግዚአብሔር ቅዱስ እንደሆነ እናንተም ቅዱሳን ሁኑ። ክብር ለጌታ ይሁን። አረ ቅድስናችን አገር ስለተለየ አይለይም። አረ አሜን አሜን። ጉልምስናቸው ወደ ልጅነታቸው ወደ ጉልምስና ስለተቀየረ ቅድስናችን አይለይም። ቅድስናችን ስቴብል እንደሆነ ከኛ ጋር አብሮ ይኖራል። አሜን። ዳንኤል እንደዚህ አለ፣ በአገሬ ላይ የነበረ ቅድስና በባዕድ አገር ይቀጥላል አለ። አንሱ እጃችሁን ወደ ላይ በጌታ በኢየሱስ ስም። በአገር ቤት ላይ የተማራችሁት ቅድስና፣ በአገር ቤት ላይ ለእግዚአብሔር ቃል ኪዳን የገባችሁት ቅድስና፣ እኖርነታለሁ ያላችሁት ቅድስና፣ እለይነታለሁ ያላችሁት ቅድስና በጌታ በኢየሱስ ስም በደቡብ አፍሪካ ይቀጥል። አሜን አሜን አሜን። ልመርቅ በጌታ በኢየሱስ ስም ልዩ ያርግ። አረ አሜን አሜን። ከሌላው ፓስተር ይለይ፣ ከሌላ ዘማሪ ይለይ፣ ከሌላ ነጋዴ ይለይ፣ ከሌላ ደቡብ አፍሪካ ከምኖር ይለይ። የምታመልከው አምላክ ቅዱስ አምላክ ነው። አረ አሜን አሜን። እንዲህ ላለ እግዚአብሔር ቃል ያከበሩኝን አከብራለሁ። ሃሌሉያ። ውሸት ነው እውነት ነው፣ እውነት ነው ውሸት ነው።
ይህ ንገረኝ፣ እውነቱ ውሸት ነው? ተቀድሰ የምታከብረው ጌታ አሜን አሜን በአሕዛብ መካከል ያከብረሃል። ኧረ በባዕድ መካከል ያከብረሃል። ሂዝ ዩኒክ ያስብልሃል። ኧረ እሱ ልዩ ነው። ሌላው ይዋሻል፣ እርሱ አይዋሽም። ሌላው ያምታታል፣ እርሱ አያምታታም። ሌላው የፈለገውን ይሆናል፣ ያረጋል። ይህ ሰው ግን ይለያል። ይለይ በጌታ በኢየሱስ ስም። ኧረ አሜን አሜን፣ ኧረ አሜን። ዊ አር ዲፍረንት። ሃሌሉያ። በልጁ በክርስቶስ ኢየሱስ ደም የተገዛን። ኧረ እግዚአብሔር በእንቢታ መንፈስ ይሙላል፣ በእንቢታ መንፈስ ይሙላል። ያቁም እግዚአብሔር፣ ይለየን እግዚአብሔር። አሜን አሜን፣ ኧረ አሜን። ላለመዋሸት፣ ላለመሸቃቀጥ፣ ላለመምሰል አይ አም ዲፍረንት። ሃሌሉያ። ዛሬ መልእክት አለኝ። ክብር ለጌታ ይሁን። ስትለይነት የሚለይ መንፈስ ይመጣል። የሚለይ የእግዚአብሔር ክብር ይመጣል። በአጠገብ ላይ እግዚአብሔር ይቆማል። አሜን አሜን፣ አሜን አሜን፣ አሜን አሜን። እንደዚህ የሆነ አንድ ጊዜ ኢየሱስ አይኑን እግዚአብሔር ያበራለት ኢየሱስ ክርስቶስ ሐዋርያው ዮሐንስ ወንጌል ምዕራፍ 9 ላይ እንደዚህ አለው፣ አንተን የፈወሰው ፈወሰ የተባለ ሰውዬ ኃጢአተኛ ነው አሉ። አረ እኔ ኃጢአተኛ መሆኑን አላውቅም። እንዴት አታውቅም አለው። እግዚአብሔርን የሚፈራውን እግዚአብሔር እንዲሰማው አውቃለሁ። ይሄ ሰውዬ በዓይኔ ላይ እጁን ዳስሶ ፈወሰኝ፣ ስለዚህ እኔ አውቃለሁ አለ። አንተ ሰውዬ ይህን ሰውዬ አሁን ትደግፋለህ አለና ወደ ውጭ ገፈተሩት። ኢየሱስ ተከታትሎ መጣ። ተገፍትረህ ትወጣለህ፣ ኢየሱስ ይመጣል። ሃሌሉያ። ተገፍትረህ ትወጣለህ፣ ወዳለበት ጌታ ይመጣል። ኧረ ሕዝብ ይለይ፣ እግዚአብሔር ይቀበል። ሕዝብ ይግፋ፣ እግዚአብሔር ይቀበል። አገር ይግፋ፣ እግዚአብሔር ይቀበል። ይቀበል እግዚአብሔር፣ ይቀበል እግዚአብሔር። We are unique. You are unique. I am washed by the precious blood of Jesus. ኧረ ልዩ ነው። አሜን አሜን። ኢትዮጵያውያን ይለያችሁ እግዚአብሔር። ኧረ አሜን አሜን። የዓለም ሕዝብ እግዚአብሔር እስራኤል ያድርገን። ኧረ ክብር ለጌታ ይሁን። ሐማ እንደዚህ ያለ ሕጋቸው በዓለም ይለያል። ዛር ዩኒክ አለ። አጠፋቸዋለሁ አለ እግዚአብሔር። በሰማይ አይጠፉም አለ። ትጠፋለህ፣ ትባላለህ፣ ትኖራለህ። ኧረ አሜን አሜን። ባለጣ አጠፋለሁ አለ፣ አትሞትም። እንደዚህ በልስ አልሞትም በልስ፣ በሕይወት እኖራለሁ። የአምላኬንም ሥራ አወራለሁ። አሜን አሜን፣ ኧረ አሜን አሜን፣ አሜን አሜን። እናወራለን፣ ኧረ እናወራለን። ሃሌሉያ። የተማመንክለት ጌታ፣ የታመንከው ጌታ፣ ያድነኛል ያልክ ጌታ፣ ይረዳኛል ያልክ ጌታ፣ ቢዋረድም ያከብረኛል ያልክ ጌታ በልዩነት ያቆማል። በልዩነት አሜን አሜን፣ አሜን አሜን። መስሪያ ቤት ላይ ልዩነት፣ ንግድ ቦታ ላይ ልዩነት፣ መብል ቦታ ላይ ልዩነት። የኔ ጌታ ይለያል። የማመልከው ይለያል። የሚኖርለት ይለያል። የሚሰብክለት ይለያል። የስ ይለያል፣ ይለያል፣ ይለያል እኮ ለጌታ። ስለዚህ አንተ ልዩ ነህ፣ በጌታ በኢየሱስም ልዩ ነህ። ኢን ዘ ኔም ኦፍ ጂሰስ አሜን አሜን። ጴጥሮስ እንደዚህ አለ፣ ለጌታ ስትነቀፉ፣ ስትነቀፉ፣ ስትሰደዱ ይነግራችኋለሁ የክብርና የሞገስ መንፈስ ይመጣላችኋል፣ በእናንተ ላይ ያርፋል። ሃሌሉያ። አሜን አሜን፣ አሜን አሜን፣ አሜን አሜን። ብር ኪሴ ባዶ ቢሆን መንፈሱ ይመጣል። ሃሌሉያ። መንፈሱ ይመጣል፣ እሳቱ ይመጣል፣ ክብሩ ይመጣል፣ ኃይሉ ይመጣል፣ ሞገሱ ይመጣል። ሃሌሉያ። አሜን አሜን። የምትለይለት ጌታ አያሳፍርም፣ አያሳፍርም።
ይለያል። ልዩ ጌታ ይለይሻል። ልዩ ጌታ ልዩ አድርጎ ያቆማል። አሜን አሜን። ዛሬ ገፍትሮ የሄደ እጅ ነገ ያቅፋል። ለማቀፍ ዕድል ያጣል። የእሱ አምላክ ልዩ ነው ይባላል። አሜን አሜን። እስቲ አምላኬ ልዩ ነው በልሳ ጊዜ የማመልከው አምላክ በልሳ ጊዜ ይለያል። አረ ይለያል። አረ አሜን አሜን። አረ አሜን አሜን። ብታመልከው እድለኛ ነህ። ባመልከው እድለኛ ነህ። እውነት ውሸት፣ እውነት ውሸት፣ እውነት ውሸት። ናቡከደነፆር እንደዚህ ያደረገ ከአገር ሁሉ ሰበሰበና ሐውልት ሰራ። መስዋዕት ሐውልት ሰራና ይሄ ጣዖት አምላኬ ነው አለና ሕዝብ ሁሉ ይስገድ አለ። ሦስት ሰዎች ግን እምቢ አሉ። እምቢ አሉ። አንሰግድም፣ ቅድስናችንን ያምልኮ ቅድስናዬ አይበቀልም። ዊካን ተከሰሱ። ነግራችኋለሁ። ቢካውዝ ኦፍ ዩር ሆሊነስ ትከሰሳለህ። ሥጋ ይከሰሃል፣ ጓደኛ ይከሰሃል፣ ጠላት ይከሰሃል፣ ያም ይከሰሃል። ሶ ዋት አይ ዶንት ኬር ዩ ዶንት ኬር። እነዚህ ተከሰሱ። መጡና ቆሙ። እውነት ነው ወይ አለመስገዳችኋል? እውነት ነው ወይ? ንጉሶ 1000 ዓመት ንገስ። አሁን እውነት ነው አሉ። አሁን በደንብ ስገዱ፣ በደንብ ስገዱ አለ። ያ ከሆነ ከእጄ የሚያድናቸው አምላክ ማን ነው አለ። እንነግርሃለን አለ። የእኛ ጌታ የአማልክት አምላክ ነው። የጌቶች ጌታ ነው። አምላካችን ከዚህ እሳት ሊያድነን ይችላል። ባድነን ግን አንሰግድም አሉ። እሳቱ 7 እጥፍ ሆነ። ወንዋሮች በእሳት ተበሉ። ከዛ በኋላ እነርሱ ገቡ። ንጉሡ ጠጅ ጠጥቶ እነዚህን ያዋረዱችን አዋረድኩ ብሎ ወደ እሳቱ ሲመለስ የሚገርም ነው። አረ ጉድ ሆኗል! አረ ጉድ ሆኗል! 3 ሰው ጥለን ነበረ፣ 4 ሆነዋል። 10 ጥለን ነበረ፣ ይመላለሳሉ። ሃሌሉያ! አሜን አሜን። ነግራችኋለሁ። አመዳቸውን አያለሁ ብሎ ሲገባ 4ኛው ገባ። አሜን። ጠላት አመድህን አያይም። ጠላት ሞትህን አያይም። ክብርን ያያል። ቅባትን ያያል። 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 አሜን አሜን። አሜን አሜን። አሜን አሜን። አሜን አሜን። ቁምና ጠላት ውርደትን አያይም ማለት ነው። የዘለት ጠላት ውርደትን አያይም። ጠላት ውርደትን አያይም። ክብርን ያያል። ያያል። ቅባትን ያያል። አሜን አሜን። በሩ ይዘጋል ይላል እግዚአብሔር በ10 መንገድ። እግዚአብሔር በዚህም ይከፍታል። ይሄ በር ይዘጋል፣ ይሄ በር ይከፈታል። ይሄ በር ይዘጋል፣ ያ በር ይከፈታል። ይሄ በር ይዘጋል። አሜን አሜን። አሜን አሜን። ሰው የከፈተውን በር ሰው ይዘጋል። እግዚአብሔር የከፈተውን በር ዓለም ይዘጋል። አሜን አሜን። ጩይና የኔ በር በሰው አይዘጋም በለሴ። የኔ በር በሰው አይዘጋም። አሜን አሜን። የኔ በር በሰው አይዘጋም። በል 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 በል። የኔ በር በሰው አይዘጋም። በል በል በል። የኔ በር በሰው አይዘጋም። የኔ በር በሰው አይዘጋም። አይዘጋም። በሲስተም አይዘጋም። በአመፀኞች አይዘጋም። በርኩሳን አይዘጋም። በሰይጣን አይዘጋም። በመንግስታት አይዘጋም። ሃሌሉያ አሜን። አሜን አሜን አሜን። ያዕቆብ እንደዚህ ኤልያስን ዳንኤል እንደዚህ አለ። አምላካችንን ፈትነው የኔ ጌታ አያሳፍርም አለ። የኔ ጌታ አያሳፍርም። በእናታችሁ ባጠገባችሁ ያለው ሰው ያንተ ጌታ አያሳፍርም በል። አያሳፍርም። በእናቴ ጌታ አያሳፍርም። አያሳፍርም። የተባበርከው አያሳፍርም። የጠራው አያሳፍርም። ያድናል ያልከው አያሳፍርም።
እነሱ ውፍረት ነው የተፈለገው። ምን ውፍረት ብቻ ለአንድ ነገር ያድነናል ብሎ እግዚአብሔር 8 ነገር። አንደኛው ውፍረት፣ ሁለተኛ ደም ግባት፣ ሶስተኛ ክብር፣ አራተኛ እውቀት፣ አምስተኛ ማስተዋል፣ ስድስተኛ ጥበብ፣ ሰባተኛ ራእይ፣ ስምንተኛ ሕልም። በጌታ በኢየሱስ በዚህ ብለ አዝዣለሁ። በአጠገብ ያለው ሰው አይዞህ፣ ያልጠበቅከው ነገር እየመጣ ነው። ያልጠበቅከው ነገር ለጌታ ብለህ በሉ ንገሩ በእናታችሁ። አሜን 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 አሜን። ያልጠበቅከው ነገር፣ ያልጠበቅከው ከፍታ፣ ያልጠበቅከው ቅባት፣ ያልጠበቅከው ክብር፣ ያልጠበቅከው ጉብኝት እየመጣ ነው። አሜን። እየመጣ ነው። መጣ። ምን ላንተ ብቻ በቤተ መንግሥት ለትርምስ ተፈጠረ። ሕልም መጣ፣ መልስ የለም። እንቆቅልሽ መጣ፣ መልስ የለም። መጣና ዳንኤል ተፈለገ። ሃሌሉያ! አሜን አሜን አሜን። ትፈለጋለህ። ሃሌሉያ! ትፈለጋለህ በለሲ። ሃሌሉያ! ኢን ዘ ኔም ኦፍ ጂሰስ። በኢየሱስ ስም መፈለግ፣ በኢየሱስ ስም መፈለግ። አሜን አሜን። የሚጠሉ ይፈልጉሃል፣ ያዋረዱ ይፈልጉሃል፣ ያሳደዱ ይፈልጉሃል፣ ያስጨነቁ ይፈልጉሃል። የመፍትሄ ሰው፣ የመፍትሄ ሰው ለደቡብ አፍሪካ መድኃኒት ያደርጋችኋል። አሜን 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 አሜን። እግዚአብሔር ገና በጥቂቱ በቀላሉ አይለቅም። አረ ሃሌሉያ! አንድ ሰው አግኙ ቶሎ ብላችሁ። አንድ ሰው ባልና ሚስት ከሆነ ባልና ሚስት ካልሆነ ይሂድ ለይሂድ። ተያያዙ፣ ተቃቀፉና ወንድ ከወንድ ጋር፣ ሴት ከሴት ጋር። አሜን አሜን። ቶሎ ቶሎ ባልና ሚስት አንድ ላይ ትፈለጋለህ እያላችሁ። አሜን አሜን። ይሄ ቃል በእኔ ላይ ይሰራል፣ እኛ ቤት ላይ ይሰራል። In the name of Jesus, in the name of Jesus. Yes, ይሰራል። ታላቅ ኃይል ይሰራል። እሳቱ ይሰራል። የዳንኤል አምላክ ይሰራል። 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 ደቡብ አፍሪካው ላይ ይሰራል። የስ አሜን አሜን። አስቻችሁ ትልቅ ነገር እየሆነ ነው። ለውጥ እየሆነ ነው። በልቦታ ቀይሩ። ክብር ለጌታ ይሁን። ፖዚሽን ሽፍት ያደርጋል። ነገር ይቀየራል። ፖዚሽን ሽፍት ይመጣል። አሜን አሜን። ፖዚሽን ሽፍት ይመጣል። የስ ሃሌሉያ ሃሌሉያ። ፓስተርና ናና ክብር ለጌታ ይሁን። አሜን 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 አሜን። በሉ በረከት እንቀበላለን። ዛሬ የልዩነት መንፈስ በዚህ ሕዝብ ላይ አርፏል። ፓስተር ያጸናል በጌታ በኢየሱስ። ሃሌሉያ ሃሌሉያ። እሳቱ ይንደድ። የጀመረው የክብር እሳት በመካከላችን ይለፍ። ቆሻሻው የተጠረጋ ይሁን። ነቀርሳው የተነቀለ ይሁን። ዛሬ የመሻገር ቀን ይሁን። ዛሬ የመነካት ቀን ይሁን። ዛሬ የመፈወስ ቀን ይሁን። ዛሬ የመታጠብ ቀን ይሁን። ወደ ሌላ ምዕራፍ ከክብር ጋር፣ ከእግዚአብሔር ጋር፣ ከመጣው መንፈስ ጋር፣ ከመጣው ቅባት ጋር፣ ከመጣው ክብር ጋር፣ ከመጣው ዝናብ ጋር፣ ከመጣው ንፋስ ጋር አሁን መሻገር ይሁን። መሄድ ይሁን። መራመድ ይሁን። መውረስ ይሁን። መግባት ይሁን። ዛሬ በኢየሱስ ስም አዲስ ነገር ይሁን። አዲስ ነገር ይሁን። አዲስ ቃል ኪዳን የጸናበት ምሽት ይሁን። እንደ ዳንኤል ዛሬ መሾም ይሁን። በልዩ ራእይ መሞላት ይሁን። በልዩ ሕልም መሞላት ይሁን። በልዩ ጉልበት መነካት ይሁን።
በልዩ መንፈስ መዳሰስ ይሁን። መንፈስ ቅዱስ ሃሌሉያ ወደ መካከላችን ስለመጣ ተመስገን። እስኪ ክብር ለጌታ እየተናገረም ላለው ጌታ ክብር 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 ለሱ ክብር ለሱ ክብር በኢየሱስ ክርስቶስ እግዚአብሔር ሆይ ከፍ በል ከፍ በል ኢየሱስ ከፍ በል ኢየሱስ ከፍ በል ኢየሱስ። ሃሌሉያ 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 ሃሌሉያ። እግዚአብሔር ሆይ ይንፋስ ይንፋስ አሁን የጀመረው የንፋስ በከተማይቱ ይንፋስ በከተማይቱ አደባባይ ይንፋስ በከተማይቱ ሕዝብ ላይ ይንፋስ በእያንዳንዱ ቤተ ክርስቲያናት ይንፋስ። የጽድቅ ንፋስ የመቀደስ ንፋስ ከእግዚአብሔር ውጭ የሚል አቋም ያለው ንፋስ ለእግዚአብሔር የመለየት ንፋስ አሁን በኢየሱስ በሕዝብ ላይ የተለቀቀ ይሁን። ኦ መንፈስ ቅዱስ ክብር ላንተ ይሁን። ስለ ተገናኛን ተመስገን፣ ስለ ለያን ተመስገን። ወገኖቼ እንዲሁ ተጫጫን ማየት ሳይሆን አሁን መለየታችን በላችን ላይ ይሰማን ይሰማን በላችን ላይ ሌላ ሰው ነኝ በሉ ባካችሁ ለራሳቸው። የጌታ መንፈስ በትንሽ ደቂቃ በአጭር ጊዜ አልፏል። በኃይል መጥቷል። የእግዚአብሔር ድምፅ እያንዳንዳችንን ሲነካ ነበር፣ ሲዳስስ ነበር፣ ቤታችንን ሲዳስስ ነበር፣ ሕይወታችንን ሲዳስስ ነበር። አሁን የተነከንበት ምሽት ይሁን፣ የተነከንበት ምሽት ይሁን። አሁን ልዩ ቅባት የተቀበልንበት ምሽት ይሁን። አሁን ልዩ ቅድስና የለበስንበት ምሽት ይሁን። ትናንትና የረከሰ ነገር ብኖር ዛሬ ጌታ ብሏል፣ ተቀደሱ ብሎ ቀድሻችኋለሁ ብሏል። አሁን የመቀደስ ምሽት ይሁን፣ ለእግዚአብሔር የመለየት ምሽት ይሁን፣ በዚህ ጉልበት የመገለጥ ምሽት ይሁን። መንፈስ ቅዱስ እናከብረሃለን። ስለመጣ ተመስገን፣ ስላለፍክ ተመስገን። ዳንኤልን ሕይወቱን ለእኛ ስላመጣ ተመስገን። በዳንኤል የተገለጠው ክብር ስላመጣ ተመስገን። በእነዛ ሦስቱ ወጣቶች የተገለጠው እሳት ወደ ማዕከላችን ስለመጣ ተመስገን። ሃሌሉያ። እስኪ አክብሩ፣ ዝም ብላችሁ ጌታችሁ አክብሩት። ኢየሱስ ክብር ይሁን በሉት። መጣሃል በሉት። ነካኸኝ በሉት። ጉዳዬን ሠራ በሉት። አየኸኝ በሉት። አገኘኸኝ በሉት። አንተ ደረስክ እንጂ ደርሶልኛል በሉት። በዚህ ምሽት ሃሌሉያ። መንፈስ ቅዱስ አሰራሪ ድንቅ ነው። ሥራይ ድንቅ ነው። ታላቅነት ድንቅ ነው። ክብር ለስም ይሁን። ሃሌሉያ። በጌታ በኢየሱስ ታላቅ ስም እስኪ ከፍ ያለ ክብር ከጌታ እናመጣለን።